ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ቃላትን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ መን እናገኛለን። ከዚህ ጋር በመ የሚጀምር ቃል መስርቱ ብንባል መ ስ ከ ረ ም መስከረም መስከረም። መ ከመቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ከናረ ከየቤተሰባቸው መጀመሪያ፣ ም ከመቤተሰብ ስድስተኛ። በአንድ ላይ እነዚህ 5 ፊደላት መስከረም መስከረም የሚል ቃል መመስረት ቻል ማለት ነው። ስለዚህ በመ የሚጀምር ቃል መስርቱ ብንባል መስከረም የሚል ቃል መመስረት እንችላለን ማለት ነው። ወደዚህ ስናልፍ ሚን እናገኛለን። በሚ የሚጀምር ቃል መስርቱ ብንባል ደግሞ ሚ ያ ዝ ያ ሚያዝያ ሚያዝያ። ሚ ከመቤተሰብ ሶስተኛ፣ ያ ከየቤተሰብ አራተኛ፣ ዝ ከዘቤተሰብ ስድስተኛ፣ ያ ከየቤተሰብ አራተኛ። እነዚህ 4 ፊደላት በአንድ ስናጣምራቸው ሚያዝያ ሚያዝያ የሚል ቃል እናገኛለን ማለት ነው። ስለዚህ በሚ የሚጀምር ቃል ሚያዝያ የሚል ማግኘት እንችላለን ማለት ነው። እዚህ ጋር ጥን እናገኛለን። በጥ የሚጀምር ቃል መስርቱ ብንባል ጥቅምት ጥቅምት ጥቅምት። እነዚህ 4ቱም ፊደላት ከየቤተሰባቸው 6ኛ ሲሆኑ በአንድ ላይ ጥቅምት ጥቅምት የሚል ቃል ይሰጡናል ማለት ነው። ስለዚህ በጥ የሚጀምር ቃል መስርቱ ብንባል ጥቅምት የሚል ቃል መመስረት ቻል ማለት ነው። እዚህ ጋር ግን እናገኛለን። ግንቦት ግንቦት ግንቦት። ግናን ከየቤተሰባቸው 6ኛ፣ ቦ ከበቤተሰብ 7ኛ፣ ት ከተቤተሰብ 6ኛ። በአንድ ላይ እነዚህ 4 ፊደላት ግንቦት ግንቦት የሚል ቃል ይሰጥናል ማለት ነው። ስለዚህ በግ የሚጀምር ቃል ግንቦት የሚል ቃል መመስረት ቻል ማለት ነው። እዚህ ጋር ህን እናገኛለን። ህዳር ህዳር ህዳር። ህ ከሀ ቤተሰብ 6ኛ፣ ዳ ከደ ቤተሰብ 4ኛ፣ ር ከረ ቤተሰብ 6ኛ። በአንድ ላይ እነዚህ 3 ፊደላት ስናጣምር ህዳር ህዳር የሚል ቃል አገኘን ማለት ነው። ስለዚህ በህ የሚጀምር ቃል መስርቱ ብንባል ህዳር የሚል ቃል መመስረት እንችላለን ማለት ነው። እዚህ ጋር ሰን እናገኛለን። ሰኔ ሰኔ ሰኔ። ሰ ከሰ ቤተሰብ መጀመሪያ፣ ኔ ከነ ቤተሰብ 5ኛ። በአንድ ላይ እነዚህ 2 ፊደላት ሰኔ የሚል ቃል ይሰጡናል ማለት ነው። ስለዚህ በሰ የሚጀምር ቃል መስርቱ ብንባል አንደኛ ሰኔ የሚል ቃል መመስረት እንችላለን ማለት ነው። ከዚህ ጋር ታን እናገኛለን። ታ ህ ሳ ስ ታህሳስ ታህሳስ። ታ ከተቤተሰብ 4ኛ፣ ህ ከሀ ቤተሰብ 6ኛ፣ ሳ ከሰ ቤተሰብ 4ኛ፣ ስ ከሰ ቤተሰብ 6ኛ። በአንድ ላይ እነዚህ 4 ሆሄያት ታህሳስ ታህሳስ የሚል ቃል ይመሰርቱልናል ማለት ነው። ስለዚህ በታ የሚጀምር ቃል ታህሳስ የሚል መመስረት ቻል ማለት ነው። እዚህ ጋር ሃን እናገኛለን። ሀ ም ሌ ሐምሌ ሐምሌ። ሀ ከሀ ቤተሰብ መጀመሪያ፣ ም ከመቤተሰብ 6ኛ፣ ሌ ከለቤተሰብ 5ኛ። በአንድ ላይ እነዚህ 3 ፊደላት ሐምሌ የሚል ቃል ይሰጡናል ማለት ነው። ስለዚህ በሀ የመሰረትነው ቃል ወይም በሀ የሚጀምር ቃል መስርቱ ብንባል ሐምሌ የሚል ቃል መመስረት ቻል ማለት ነው። ከዚህ ጋር ጥን እናገኛለን። ጥር ጥር ጥር። ጥና ር አሁንም ከየቤተሰቦቻቸው 6ኛ ሲሆኑ በአንድ ላይ ስናጣምራቸው ጥር የሚል ቃል ይሰጡናል ማለት ነው። ስለዚህ በጥ የሚጀምር ቃል መስርቱ ብንባል ጥር የሚል ቃል መመስረት እንችላለን ማለት ነው። እዚች ጋር ነን እናገኛለን። ነሐሴ ነሐሴ ነሐሴ። ነነሐ ከየቤተሰባቸው መጀመሪያ ናቸው። ሴ ከሰ ቤተሰብ 5ኛ። በአንድ ላይ እነዚህ 3 ሆሄያት ነሐሴ የሚል ቃል ይሰጡናል ማለት ነው። ስለዚህ በነ የሚጀምር ቃል መስርቱ ብንባል ነሐሴ ማለት እንችላለን ማለት ነው። ወይም ነሐሴ የሚል ቃል መመስረት ቻል ማለት ነው። እዚች ጋር ይህን እናገኛለን። ይካቲት ይካቲት ይካቲት። ይህ ከየቤተሰብ 6ኛ ናት። ካ ከከቤተሰብ 4ኛ፣ ቲ ከተቤተሰብ 3ኛ፣ ት ከተቤተሰብ 6ኛ። በአንድ ላይ እነዚህ 4 ሆሄያት ይካቲት ይካቲት የሚል ቃል ይሰጡናል ማለት ነው። ስለዚህ በይ የሚጀምር
ቃል ይካቲት የሚል ቃል መመስረት ቻል ማለት ነው። እዚህ ጋር ወን እናገኛለን። ወራት 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 ወ ከወ ቤተሰብ መጀመሪያ ነው። ራ ከረ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ እነዚህ ሶስት ፊደላት ወራት 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 የሚል ቃል ይሰጡናል ማለት ነው። ስለዚህ በወ የሚጀምር ቃል ወራት የሚል ቃል መመስረት ቻል ማለት ነው። እዚች ጋር መን እናገኛለን። በመ የሚጀምር ቃል መስርቱ ብንባል መጋቢት መጋቢት መጋቢት። መ ከመ ቤተሰብ መጀመሪያ ናት። ጋ ከገ ቤተሰብ አራተኛ፣ ቢ ከበ ቤተሰብ ሶስተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት መጋቢት መጋቢት የሚል ቃል ይሰጡናል ማለት ነው። ስለዚህ በመ የሚጀምር ቃል መጋቢት የሚል ቃል መመስረት ቻል ማለት ነው። ከዚች ጋር ዘን እናገኛለን። በዘ የሚጀምር ቃል መስርቱ ብንባል ዘመን ዘመን ዘመን። ዘናመ ከየቤተሰባቸው መጀመሪያ፣ ን ከነ ቤተሰብ ስድስተኛ። እነዚህ ሶስት ፊደላት በአንድ ላይ ስናጣምራቸው ዘመን ዘመን የሚል ቃል መመስረት ያስችሉናል ማለት ነው። ስለዚህ በዘ የሚጀምር ቃል መስርቱ ብንባል ዘመን የሚል እናገኛለን ማለት ነው። በዚህ ክላሳችን አንደኛ ወራቶችን ከመስከረም እስከ ነሐሴ ያሉ በኢትዮጵያ አቆጣጠር መጀመሪያ ወር መስከረም ነው፣ የመጨረሻ ደግሞ ነሐሴ ነው ማለት ነው። ስለዚህ በዚሁ እግረ መንገዳችንም ወራቶችን አውቀናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ስልክ ቁጥራችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው